ልጇን እንድታጣ አልፈልግም። እናቷን ወረዲ አጣለች። ልጇን እንድታጣ ይቺን ነፍሰ ጡር በዛ ደረጃ ነጃ ስትናገር ሳይ እቺ አረመኔ ሆዳ በጣም ዘገነ። ሴት አይደለሽ? ቢያንስ ሴት አይደለሽ እንዴ? ነፍሰ ጡር ሴትን በዛ ደረጃ ትናገራለች። ደግሞ ሪከርደሮች እንዴት አውሬ ናችሁ! እንዴት አይነት አውሬ ናችሁ! በእግዚአብሔር ምን አይነት ሰው ናችሁ ሪከርደሮች! እረ ጌታ ኢየሱስ ክርስቶስ ለዚህ ህዝብስ አቤት አቤት አቤት! ይሄንን ትናገሪያለሽ በሞት ላይ ፔን እንዲሰማት። አዎ ልጅና እናት አልተነጋገሩም። ባሏን አልፈቀደችም። እናትየው አለቀ። ባሏን አልፈቀደችም። ይሄን ነው አይደል እንዴ? ባሏን ብትፈቅድ አይጣሉ፣ ጸብ የለም። ባሏ ባይጣሉ ጸብ የለም፣ አለቀ። በቃ የተቀበልሽውን ልጄ ተቀብያለሁ ይቅር ብዬሻለሁ ብለው መስማማት ይችላሉ። ከባድ አልነበረም። እንግዲህ ሌላው ቢቀር እርግዝናው አለ፣ ልጅ ሊመጣ ነው። ይሄን ሁላ እያየች ጸበኛ መሆን አለበት እንዴ አንድ ሰው ከሆነ በኋላ? ግን የኛ ሰው ማስተዋል የለም። ማናባህም ከኔ በላይ በትዳር የቆየ የለም ልትመክር አትችልም። እካክ ሶሻል ሚዲያ ላይ ካላችሁ ማን ናችሁ ልትመክሩ? ሞራል የላችሁ። የማንም እንዝላል ዱርዬ መጥቶ ሊመክር አይችልም በትዳር። ሞራል የላችሁ። ኩይሊያ የመናገር ብቃት አላት። ኩይሊያ ነዋት ባለ ትዳር ስለሆነች የሶስት ልጆች እናት ስለሆነች መናገር ሞራል አላት። ሞክሬያለሁ እግዚአብሔር በሚያውቀው። እናትየው ፈቃደኛ አልነበረችም። ሀቃቅ ነው። የዴዚ እናት ፈቃደኛ አልነበረችም። እሱን ካልቶች ፈቃደኛ አልነበረችም። እሱን ካልቶች ፈቃደኛ አልነበረችም። ይሄ ሀቅ። እሱን መተው ነበረባት። ነገርኳት። በቃ እነሱ ተዋደዋል፣ ምንም ማድረግ አይቻልም። ሞከርን፣ የቻልነውን አለን። ሊሆን አልቻለም። ሰድቧታል እና ስትሰድበው ቅቤ ሊቀባት ነው እንዴ? የማንም እናት መታ ከሰደበች የወንድ ትንሽ የለው። ተናግረነዋል። እስኪ በቃው እስከ አፍንጫው አሞራውን ተናግረነዋል። ሲሰደብ ግን ዝም የሚል የለም። ዝም የሚል የለም። እግዚአብሔር ምስክር፣ ዝም የሚል የለም። ሲሰደብ ዝም የሚል ሰው ማንም የለም። ማን ዝም ትላለ? የትኛው ዝም ነው የምትሉት? የትኛው? ስለዚህ ያንን ነው የምለው። በዚህ ላይ ሀሳብ መስጠት የምትፈልጉ ሰዎች ካላችሁ እንደው የተለየ ሀሳብ አለኝ እንደዚህ ሀሳብ አለኝ የምትሉ ካላችሁ እማቃችሁ ሰዎች ግቡ። ማላቅ ባናት ተተከለ። እኔ ሁሌ ነው የምለው ማላቀው አላስገባ። ለምን እንደማረገው ልንገራችሁ። ማላቀውም አላስገባው። በግልጽ ልናገር። ብዙ ሰው ያቀኛል ኢትዮጵያ። ማላቀውም አላስገባው። መከባበር የለም። በማታቀው ሰው ጋር የፈለገውን ብሎ ሊሄድ ይችላል። ሪከርደሮች አሉ። ይሄው ተሰደበ ሳይፈራው ምናምን ተብሎ በስልክ ብዙ ነገር ይባልብሃል። ምን ይባልብሃል? አይጠቅምም። ማታቀው ሰው አታስገባ። ለምትታወቁ ሰዎች ነው የምላችሁ። ስለዚህ ይህንን መሳደብ አልነበረበትም። እና ሰደበችው፣ ሰደባት፣ አለቀ። ባይሰዳደቡ ደስ ይለናል። የነጃት የምትባለውን ክፋት እግዚአብሔር ምስክሬ ዛሬ አየሁት። ማታስተውል ጭንቅላት የሌላት ደነዝ እና ክፉ ሴት እንደሆነ ዛሬ አየሁ። ልቅ አፏን በሙት ላይ በሬሳ ላይ ትለቃለች። ያዘነች። እስከ ዛሬ ለምን አልተናገርሽም ታዲያ? ዛሬ የት ነበርሽ? የት ነበርሽ? ወፍ የለም ማለት
ልክ ሰው ሲሞት ጠብቆ እንደዚህ የሚሉ አውሬዎች አሉ፣ ቆሻሾች አሉ። በዘር የሚወስዱ ማን አባ ነው ዘረኛ ያሉንቀው? አማራ በአሁን ሰዓት ዘረኛ አይደለም፣ ኦሮሞ ዘረኛ አይደለም፣ ትግራዋይ፣ ከምባታ፣ ሀዲያ፣ ጉራጌ እያንዳንዱ ዘረኛ፣ ወላይታ ዘረኛ ነው በአሁን ሰዓት። ለዘር ነው የምታደለው። ኢትዮጵያ ላይ ሲስተሙ ተዘርግቷል። ባይሆን ደስ ይለኛል፣ ግን ዘረኛ ሆነናል። እግዚአብሔር ልቦና ይስጣችሁ ነው ማለት ቢያ። ስለዚህ ዴዚ አሌክስን አድርሱልኝ፣ ከሶሻል ሚዲያ ርቃት፣ ከቻልክ አይዞሽ በላት። ምንም ቢሆን የእናት አይደለም አልኩ። የጠላቶቼ ቤተሰቦች ላይ ሀዘን ቢገባ እኔ አዝናለሁ። ምክንያቱም የጠላቶቼ ቤተሰቦች እኔን ምንም አላረጉኝም። ሶሻል ሚዲያ ላይ ነው የምንተዋወቀው፣ ግን እኔን ለመጉዳት ከጫፍ እስከ ጫፍ ቤተሰብ ድረስ የሚሄዱ አሉ። ቤተሰቦቻቸው ምንም ስላላረጉኝ የነሱ ሀዘን ይደብረኛል። አሌክስን አድርሱልኝ፣ ከሶሻል ሚዲያ ርቃት፣ ከቻልክ አይዞሽ በላት። ምንም ቢሆን የእናት አይደለም አልኩ። የጠላቶቼ ቤተሰቦች ላይ ሀዘን ቢገባ እኔ አዝናለሁ። ምክንያቱም የጠላቶቼ ቤተሰቦች እኔን ምንም አላረጉኝም። ሶሻል ሚዲያ ላይ ነው የምንተዋወቀው፣ ግን እኔን ለመጉዳት ከጫፍ እስከ ጫፍ ቤተሰብ ድረስ የሚሄዱ አሉ። ቤተሰቦቻቸው ምንም ስላላረጉኝ የነሱ ሀዘን ይደብረኛል። እኔ ላይ የሄዱብኝ ግን 9 ጊዜ እግራቸውን ቢበሉ አይሞቀኝ አይበርደኝ። መጥቻ አላስመስልም፣ እሳይ ነው ምለው። አላስመስልም፣ እንደሌላው አላስመስልም። ባናት ተጠቀል አላስመስልም። በቤተሰቦቻቸው ሲሆን ግን ቃል እገባለሁ፣ እግዚአብሔር ያጽናችሁ ብዬ እናገራለሁ። በቤተሰብ ከመጣ እነሱ ከሆኑ ግን ድጋሚ ቼክ ይደረግልኝ እላለሁ። በደንብ አልሞቱም፣ ይደገም። ሳይደገም አላምንም ነው ማለት አለቀ። አለቀ እንጂ ቤተሰባቸው ምንም አላረጉኝም። የማናቸውም ከኔ ጋር አፍላፍ የሚከፋፈቱ ቤተሰቦቻቸው ምንም አልበደሉኝም። ቤተሰቦቻቸውን፣ እናቶቻቸውን፣ ልጆቻቸውን ጫፋቸውን አልነካም። ይኑሩላቸው ለዘላለም። እነሱን አልነካም። የነኩኝ ግን መስሚያ ይጥጥ ያ እና የዴዚ እናት በቃ እግዚአብሔር ነፍስሽን ከደጋጎቹ ጋር ያድርገው። ዴዚ የምትወዷት የምታከብሯት ምንም አልበደለችንም። ዴዚ ቺድና እኛን ምንም ያደረገችን ነገር የለም። ዴዚ ምንም። እኔ እንዲያውም አንዴ ለአሌክስ ብዬ አሌክስን ላስ አርጌው ተናዳቢ ላስ አርጋኝ ስቄ አልፌያለሁ። ያለ አባት ያለ እንጀራ አባት እንዳታይ ብቻውን መከራ ያሳደገቻት እናት ነች። በስሜት ልጇ ስትሄድ በስሜት ብዙ ልትናገር ትችላለች። ለምን እንዲተናገርሽ ብለን ማየት አንችልም። ልጇ እየሄደችባት ነው። ልጇን ትልቅ ደረጃ ለማድረስ ትልቅ ቦታ ሰው የደረሰባት ከሰው በላይ ለማድረግ መከራ ይታባታለች። ሁለት መልክ አውጥታባታለች። አፈር ስልሳ መቼም አንድ ልጅ ለማሳደግ ሁላችም እናታችሁም ብትሆን መቼም አብዛኞቻችን በኢትዮጵያ ያለን አስተዳደጋችን ተመሳሳይ ነው። የተጋነነት አስተዳደግ አላደግንም እና ለዚች ለዴዚ ዋጋ ከፍላባታለች እና ካተገቧ ስትነጠቅባት ብዙ ነገር ልትናገር ትችላለች። በዛን ጊዜ የተናገረችውን ይሄን ብላለች ብለን ሳይሆን ለዚች ልጅ ዋጋ የተከፈለላት ልጅ ስትሄድ ጥፋት የተጠፋ ነገር አለ። ጥፋት ምንድነው? ኦኬ አፍቅራ ወዳ ሄደች፣ እሺ ችግር የለውም። ግን አሞራው ይሄ ነገር ከተከሰተ በኋላ ሁለቱን የእናትና የልጅን ድልድይ መሆን ነበረበት፣ ማገናኘት ነበረበት። አሁን እንዴት